ተመልካቾቻችን እንደምን አላችሁ? በየሳምንቱ ወደ እናንተ ከሚተላለፉ የመዝናኛ ፕሮግራሞች መካከል አንደኛውን ይዘን ነው ወደ እናንተ ብቅ ያልነው። ወላይታ ሶዶ ከተማ ነው የምንገኘው። እንግዲህ ከስቱዲዮ ወጣ ብለናል። አንድ እንግዳ አጠገቤ እንደምትመለከቱ ጋብዣለሁኝ። በጣም ታታሪ ጎበዝ ሰራተኛ፣ ከሰው ጋር ተግባቢ ናት። እሷ ማናት ካላችሁኝ እንግዲህ አጠገቤ ናት ያላችሁ። ከሷ ጋር ደግሞ ቆይታ ያደረኩኝ ማን እንደሆነች በደንብ ቆይታ እናደርጋለን። እንደው ምን ብትሰራ ነው እንግዳስ ልትሆን የበቃችሁ የሚለውን ቆይታ እናደርጋለን። ስለ ህፃናም እንመጣለን ተያይዞ። እናንተ ጊዜያችሁን ብቻ እንድትሰጡን ጋብዛችኋለሁ። ቆይታችሁን ከኛ ጋር አድርጉ። እጅግ አድርጌ አመሰግናለሁ ስለሚኖረን ጊዜ፣ ለሰጠሽን ጊዜና ሰዓት ፍቅር እጅግ አድርገን እናመሰግናለን። በጣቢያችን ስም እንደው እንተዋወቅሽ ማናት የሚሉ ተመልካቾችም ሊኖሩ ስለሚችሉ እንተዋወቅ። ኦኬ፣ በጣም አመሰግናለሁ መርጣችሁ እኔ ጋር በመምጣታችሁ በጣም ቴንኪው። ሀያት እባላለሁ፣ ሀያት አህመድ እባላለሁ። የወላይታ ሶዶ ነዋሪ ነኝ እና ትውልዴ አዲስ አበባ ነው። ነገር ግን ወላይታ ሶዶ ኦልሞስት ወደ 9 አመት ኖሬያለሁ። እዚህ ነው ያለሁት። እንግዲህ በአበባ ምርት ስራ ላይ እንግዲህ ተሰማርተሻል። አሁን ደግሞ አካባቢያችን ከዚህ ቀደም አይተን የማናውቀውን ነገር አዳዲስ ነገሮችን እያሳየሽን ትገኛለሽ። ያው እንግዲህ በላሱ ትንሽ ነገር በቻልኩት ከተማችንን ውብና ጽዱ ለማድረግ የምችለውን እያደረኩ ነው። የሰውም ግንዛቤ ደስ የሚልና ቶሎ ተቀብሎኝ እንግዲህ እንደ እህት እንደ ወንድም ተቀብለውኝ ቤተሰብ አድርገውኝ እየኖርኩ ነውና በጣም ደስተኛ ነኝ። ለዚህ ደግሞ በጣም አመሰግናለሁ። ባህሉም ሃይማኖቱም ምኑም እንግዲህ ተከባብሮ የሚኖርበት ሀገር ስለሆነ ምርጫ አድርጌ እየኖርኩ ነው። ደስ ብሎኝ እየኖርኩ ነው። ምናልባት ለስራዎችሽ አሁን ለደረሽባቸው የስራ መስኮች ተደራሽነትሽን እንደማስፋትሽ መጠን የአበባ ምርት ስራን የጀመርሽው መነሻ ቦታሽ ይሄኛው ነው፣ አሁን ያለንበት ስፍራ ነው። ምናልባት ይሄንን ቦታ ስትረከቢ ስራውን ስትጀምሪ ምን አይነት ቻሌንጆች ነበሩ? ምን አይነት ተቀባይነትም ነበረሽ? ከምን ላይ ነው የተነሳሽው ስራሽን አጀማመርሽ? ስጀምር መነሻ ቦታ ይሄኛው አይደለም። ለዚች ጋር ሃይ ስኩል አካባቢ ጋር ሃይ ስኩል ጀርባ ላይ ነበረ እና አጋጣሚ ያው ቦታው ለወክዌይ ተፈልጎ ስለነበረ ሽፍት አድርገን ይሄንን ቦታ ሰሌክት አድርገን ነበርና ጠየቅን። ይሄ ቦታ ተሰጠን ማለት ነው። ያው እንደ ጊዜያዊ መሸጫ ቦታ ነው። ነገር ግን ለኛ ትልቅ የስራ እድል ፈጥሮልን እየሰራንበት ከተማም እንደማስዋብ እድል አግኝተን እየሰራንበት ያለ ቦታ ነውና በጣም ደስተኞች ነን። ለከተማ አንድ ግባት የቻልነውን ብዙም የሚጋነን ነገር ትልቅ ስራም ሰርተን ባይሆነ እንደቻልነው ግን ግሪን የሆኑ ነገሮችን ግሪን የሆኑ ስፍራዎች ላይ የኛ የእጅ አሻራ ያለበት ማጆሪቲው የኛ እጅ አሻራ ያለበት ነው እና ደስተኞች ነን። በዚህ ደግሞ ይሄን አስተዋጽኦ ማድረግ በመቻላችን ምናልባት ይሄንን ስራ ስትጀምሪ መጀመሪያዎቹ ጊዜያቶች ላይ ብቻሽን ልትሆኚ ትችያለሽና በስርሽ አሁን ላይ እንደምመለከተው በርካታ የስራ እድል የተፈጠረላቸው ወጣቶች አሉ። ስለነሱ ትንሽ ነገር ትይናለሽ? ምን ያክል ሰራተኛ በውስጥሽ እንዳለሽ፣ እንደው ሌላ ሰውም ደግሞ መስራት የሚፈልግ ከሆነ ወደ አንቺ ተቋም ተሳታፊ እንዲሆን ምን አይነት ነው ጥሪ ታደርጊላችሁ? ስንጀምር ብቻዬን ነኝ ማለት ማህበር አልነበረንም። ብቻዬን ሆኜ ነበር የጀመርኩት። ነገር ግን አብረውኝ የሚሰሩ ብዙ ልጆች አሉ ሰፖርት አድርገውኝ ለነሱም የስራ እድል ተፈጥሮላቸው በእኔ ስር ሆነው እየሰራን ያለናቸው 5 ልጆች አሉ። 5 ልጆቹ ግን ሌሎች ደግሞ በጊዜያዊነት 5ቱ ቋሚ ሆነው በጊዜያዊነት ደግሞ ወደ 15 ልጆች አሉ። እንደዛው የከተማ ስራ ሲኖር በማስ የሚሰሩ ስራዎች ሲኖሩን ግን እየጨመርን እስከ 50 60 ልጆች ልንይዝ እንችላለን። ለዛ ሁሉ ልጆች ግን የስራ እድል መፍጠር ችያለሁ ያስባለሁ። ምናልባት ተደራሽነትሽ ሰፍቶ ስራሽን በዚህ ልክ ወደ ህዝብ ጆሮና አይን ገብቶ ጠቅላይ ሚኒስትሩ የተገኘበት ስፍራ ላይ ጥሪ ተደርጎልሻልና ምናልባት ስለነዛ አጋጣሚዎች እስቲ ንገሪ። ያው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባዘጋጁት የኮሪደር ልማት ላይ ሰዎችን አሳትፈው በሚደረግ እንትን ላይ እዛ እድሉን አግኝተን ተሳታፊ ሆነናል። ወደፊት በደንብም የሚታዩ ስራዎች አሉ ለህዝብ ይፋ የሚደረጉ።
ኮሪደሮች ላይ የተሳተፍንባቸው ነገሮች አሉ። እንደገና ደግሞ ሜዳሊያዎችም ዋንጫዎችም ይዘን የመጣንባቸው ነገሮች አሉ። ሶዶ ከተማን ወክዬም ሄጄ አውቃለሁ ከዚህ በፊት ሶዶ ከተማን 3 ተቋማቶች ወክለን ሄደናል። ከነዛ ውስጥ አንዱ ነው የነበርኩኝ። ከክብርት ሙፈሪያት ካሚል እጅ ላይ ሜዳሊያ ተሸልሜ መጥቻለሁ። ክቡር ደመቀ መኮንንም ባሉበት የፈጠራና ክህሎት ሚኒስትር የሆኑት ክብርት ሙፈሪያት ካሚል ሜዳሊያ ሰጥተውን ይዘን መተናል። ያ ማለት ያው ሶዶ ከተማን ወክለን ነው እና በጣም ደስተኛ ነኝ በዛ። በጣም የሚገርም ነገር ነው ያነሳሽው። እንግዲህ እንደዚህ አይነት ትልልቅ ሀገሪቱን የሚመሩ ሰዎች ባሉበት መካከል ውስጥ መገኘት በራሱ ለዛውም በስራሽ በምትሰሪው የሙያ ዘርፍ ተጋብዘሽ መገኘት የማበረታቻ ሽልማቶችን ማግኘት በራሱ ለነገ ስራሽ ስንቅ ነው ብዬ ነው ማስበውና በቀጣይ ብዙ ነገር ካንቺ እንጠብቃለን ብለን እናስባለን። እኔ እንደውም ይሄንን ሁሉ ነገር ስታነሺ በውስጤ የሚመላለስ አንድ ነገር ነበር። እቺ የምትመለከታት ቆንጅዬ ልጅ የሷ ልጅ እንደሆነች ከካሜራ ጀርባ ቀድም እያወራን ነበርና ምናልባት ቤት ውስጥ ምን አይነት ሴት ነሽ? ለልጆችሽ ምን አይነት እናት ነሽ? በጣም ደስ የሚል በጣም የምረዳ እናት ለልጆቼ ሙሉ ጊዜን የምሰጥ የትም ቦታ አሁን ያልኩሽ ስራ ሙሉ ጊዜን የሚጠይቅ ቢሆንም ልጄን ይዤ ነው የምሰራው። የትም ቦታ ሲሄድ ለማንም ልጅ ጠብቁልኝ አይነት እኔ እንደዚህ አይነት እናት አይደለሁም። ዋጋ መክፈል ኢቭን ቤት ውስጥ ፓርትነርሽ ቢኖርም እንኳን አብራችሁ ሁኑ አይነት አልችልም። የትኛውን ቦታ ላይ እናትነቴ ሙሉ ነው። በጣም ደስ እያለኝ ምክንያቱም ከነሱ ውጪ ህይወት የለምና የሚኖረውም ለነሱ ነውና ምንም አይነት ቦታ ላይ ምናልባት እኔን ካየሽኝ ልጅ ያለች አብራኝ እና ደስተኛ ነኝ። ደስ ብሎኝ ነው ማደርገው። ሱዛን ትባላለች። በጣም የምወዳት ምርጥ ልጄ ናት። ያው ታላላቆች አሏት ያስሚን እና ሲትራ የሚባሉ አሁን አብረውኝ አይደሉ። ሲትራ ከኢትዮጵያ ውጪ አሜሪካ ነው የምትኖረው። ያ ስኮላርሺፕ ዛነች ያለችው ጎበዝ ተማሪዎች ናቸው። ያስሚን ደግሞ አዲስ አበባ ዩኒቨርሲቲ ናት። ሳይኮሎጂ ተማሪ ናት፣ ሳይካትሪስት ናት እና ደስ ብሎኝ ነው ስለ ልጆቼ ሳወራ እኔ ቃል የለኝም። ተመልካቾቻችን ፕሮግራማችን እንደቀጠለ ነው። አሁን ደግሞ የምንገኘው ወላይታ ላይ የልማት አርበኛ ከሆነው ከክቡር ፍሬው አልታዬ ሐውልት ስር ነው የምንገኘው። እዚህ ውስጥ የመጣንበት ምክንያት አለን። ያለነው ወላይታ ሶዶ መሀል ከተማ ላይ ነው። እንግዲህ የልማት አርበኛ ከሆነው ከጀርባዬ እንደምትመለከቱት ግዙፉ ሐውልት ስር የሚገኘው እንደዚህ የሚያምር የኮሪደር ልማት ውስጥ አንደኛው ስራ ደግሞ የአበባን ምርትን እንዴት አዘምና እዚህ ጋር እንደሰራች እንግዲህ ወደ ውስጥ ደግሞ ገብቼ በደንብ አስቃኛቸዋለሁ። ይህቺ ወጣት ሴት ይህቺ ታታሪ ሴት ከምትሰራቸው ስራዎች ውስጥ አንዱ በተለይ ደግሞ በወላይታ ሶዶ ከተማ ውስጥ ከሚገኘው አንደኛውን ስፍራ ነው ላስቃኛቸው የመጣሁት። ውብ ነው፣ ማራኪ ነው። የወላይታ ሶዶ ከተማ መሀል ስፍራ ላይ ነው እንግዲህ ይሄ የተሰራው። ወደ ውስጥ አስገብቼ በደንብ አሳያችኋለሁ። ከሷ ጋርም ቆይታ ይኖረኛል። አብራችሁን ቆዩ። የመዝናኛ ዝግጅታችንን አንደኛውን ምዕራፍ ነው በመከታተል ላይ የምትገኙት። ኑ አሳያችኋለሁ። እንግዲህ ጥሩ ቆይታን እያደረግን የምንገኘው ሀይቲ በጣም ብዙ ነገር ስላንቺ እየነገርሽኝ ነበርና በጣም ጠንካራ ሴት ነሽ። ካንቺ በኋላ እንደ ወላይታ ሶዶ ከተማ ራሱ በርካታ ጠንካራ ሴቶች ይፈጠራሉ ብዬ አስባለሁኝ። በርካታ ነገር ነው ያነሳሻለሽውና አሁን ደግሞ የልማት አርበኛ እንግዲህ በክቡር ፍሬው አልታዬ ሐውልት ግዙፉ ሐውልቱ ስር ነው የምንገኘው። እዚህ ያሉ ብዙ ስራዎች እንግዲህ ያንቺ እንደሆኑ ይታወቃሉ። ካንቺ አንደበት ደግሞ እንሰማለን። ይሄንን ስራ ስትሰሪ ምን አይነት ጊዜ ፈጀብሽ? ግብአቱን ከየት ነው የምታገኙው? እዚህ አካባቢ ላይ ያለሽን ስራ እስቲ በደንብ ንገሪኝ። ኦኬ፣ እዚህ አካባቢ ላይ ያው የክቡር ፍሬው አልታዬ ሐውልት ምረቃ ከመደረጉ በፊት አንዳንድ ግሪን ፓርቶቹን እንድንሰራ እድሉን አግኝተን ነበረ እና እነዚህ ነገሮች ደግሞ የአበባ ፓርቱን ነው እኛ ያዝነው ግሪን አበባ እንትኖቹን እና ፎት ላይ ያሉ አበቦችን እና መሬት ላይ የነበሩ ሲዝናል አበቦችን እንድናቀርብ ተጠይቀን ያው አዘጋጅተን አቅርበናል። በሚያምር ሁኔታ ተክለን አስረክበናል።
በጣም ነው የሚያምረው። አሁን ላይ ግን ትንሽ ካለው ሁኔታ አንፃር ትንሽ እንክብካቤም የጎደለው ይመስላል እና ሪሳይክል እናደርጋለን ብለን እናስባለን በራሳችን እንደ ተቋም። ምክንያቱም እንክብካቤ ሊያደርግ የሚገባው አካል ትኩረት ሰጥቶ ቢያየው ጥሩ ነው። እኛም ደግሞ እናስተካክላለን ብለን የምናስባቸው ነገሮች አሉ እንደ ድርጅት የምንመለስበት ይሆናል። ምናልባት አሁን ጥሩ ነገር ነው ያነሳሽው ብዬ አስባለሁኝ። ይሄንን ቦታ ስትረከቢ እና ደግሞ አንቺ ከተረከብሽ በኋላ በጣም የለሙ ነገሮችን እኛ እንደ ከተማም የታዘብነው ነገር ነውና አሁን ላይ ደግሞ ትንሽ ድርቀትም የሚታይባቸው አንዳንድ አበባዎች አሉ ብለሽ ሐሳብ ስታንሺ ነበረ። የሚመለከታቸው አካላት ለዚህ ደግሞ ትኩረት እንዲሰጡ እኛም እንግዲህ እንላለን። ግን ወደ ገበያው እንግዲህ ስንመጣ የገበያ ትስስሩ ላይ ወላይታ ሶዶ ከተማ ላይ ተወዳዳሪ ሆነሽ በጣም በርካታ ስራዎችን እየሰራሽ ነው የምትገኙና አልተቸገርሽም? የገበያ ትስስሩ ምን ይመስላል? ጫራታዎችን ወስደሽ ወደ ስራ ለመግባት ሴት እንደመሆንሽ መጠን በተለይ ምን ይመስላል የገበያ ትስስሩ? እንዴት ተወዳዳሪ ልትሆኚ ቻልሽ? ያው የተወዳዳሪ ሆንበት ምክንያት እንደ ድርጅት ልዩነታችን ውበታችን ብለን ነው የምናስበው። አበባዎች ቆንጆ ቆንጆ ናቸው ያልሽ ነው፣ ምንም ጥርጥር የለውም። ነገር ግን ያው እንደ ሴትም ቅድሚያ የምናገኝባቸው ቅድሚያ ስልሽ ማስታወቂያዎች በሚወጡ ሰዓት ተሳትፏችን የምናቀርበውም የእቃ ጥራት ታይቶ አንዳንድ ቦታዎች ላይ እድሎችን እናገኛለን እና ከምንሰጣቸው አገልግሎቶች ተነስቶ ማለት ነው። ስለዚህ ያንን እኛ ደግሞ አንደኛው የሚለየን ነገር ምንድነው? ከሰራን በኋላ ድርጅቱ ዲል አድርገን ከሰራን በኋላ ፌልም ያደርጉ አበቦችን በራሳችን ካስረከብነውም በኋላ ማለት ነው በራሳችን ሪሳይክል እናደርጋለን። ይሄ ምናልባት ተመራጭ ያደርገናል ብለን እናስባለን። የገበያ ትስስሩስ ምን ይመስላል? አሁን ወላይታ ሶዶ ከተማ ላይ ብቻ ነው ተደራሽነትሽ ወይስ ያልፋል? ያልፋል። በክልሎችም ብዙ የሰራናቸው እንትኖች አሉ። ስፔሻሊ አሁን እንደ ባንኮች አሁን ለምሳሌ ህብረት ባንክን ብናነሳ በጣም ብዙ ደቡብ ሪጅን ላይ ያሉ ሁሉም በሚባል ደረጃ የደቡብ ሪጅን ላይ ያሉ ህብረት ባንክ ብራንቾቹንም ሄድ ኦፊሶችንም እየዞርን ሰርተናል። ሎጎአቸው ባለበት ፎት ላይ አበቦችን አስቀምጠናል። በጣም ብዙ የግለሰብ ድርጅቶችንም ባንኮችን ሌሎች ተጨማሪ ባንኮች ግቢዎችንም ላንድስኬፕ እንሰራለን። ብዙ ተደራሽነታችን ሰፊ ነው። የገበያ እጥረት አላጋጠመንም። ምናልባት እንደዚህ የአበባ ምርቶችን ከየት ነው የምታገኛቸው? እንዴት ነው አሰራርሽ? ከሌላ ቦታ ነው የሚመጣው ወይስ እንዴት ነው? እዚህ ነው ችግኞች ቶሎ ቶሎ የሚፈሉት ወይስ እንዴት ነው? ነርሰሪ ችግኞችን የምናፈላበት ሌሎች ቦታዎች አሉን ከሶዶ ከተማ ውጪ የሆኑ ማለት ነው። አብረውን የሚሰሩ ጓደኞች አሉ። እነዛም ፓርትነርሺፖቻችን ጋራ እነሱ ያመርታሉ፣ እኛ ደግሞ ወደዚህ እያመጣን እንሰራለን። ያ የሆነበትን ምክንያት እዚህ የማምረቻ ቦታ እጥረት ስለነበረብን ነው። መሸጫ እንጂ ማምረቻ አልወሰድንም። ነገር ግን አሁን በኢንቨስትመንት ሆነን በጠየቅነው መሰረት የተለያዩ ቦታዎችን የማግኘት ፕሮባቢሊቲው ሰፊ ነው አለንም። ስለዚህ ያንን ኦፖርቹኒቲ ተጠቅመን ወደፊት ሞር እዚሁ ከተማችን ላይ ያመረትን እናቀርባለን ብለን እናስባለን። ስለ አበባ በይን እንደው አበባ ለምሳሌ ምን ልበልሽ? አበባ በጣም ሳቲስፋክሽን የሚሰጥ ነገር ነው። የአእምሮ ሰላም ይሰጣል። ኮንሰንትሬት እንድታደርጊ የሚያደርግ ነገር ነው። ከአካባቢ አየር ከማጽዳትም አንፃር በጣም ቆንጆ ነገር ነው። አበባን የሚጠላ ሰው ይኖራል ብዬ አላስብም። እኔ እንጃ፣ ጤነኛም አይመስለኝም። ህፃናትና አበባ ጋራ የምታሳልፊው ነገር እድሜሽንም ማርዘም ነው። በእውነት በቃ ሙሉ ነው የምትሆኚው። እኔ እንደዛ ነው ማስበው። ንጹህ መሆንን አእምሮሽንም ውስጥሽንም ላይሽንም የምታጸጅበት ነገር ይመስለኛል። አበባ አይቶ ማይረካ አይኖርም። ለምሳሌ እነዚህ አሁን ሲዝናል አበቦች ናቸው። አበባቸው ይረግፋል። ነገር ግን አሁን እቺ ስትረግፍ እቺኛዋን ቡጧለች፣ ሪሳይክል ያደርጋሉ። ፐሸንት ይባላል። በጣም ነው የሚያምረው። የሚያምር አበባ ነው። በጣም አትራክቲቭ ነው። እንዲህ ተቀምጦ ስታዩ ቤት ያደምቃል። ይሄም ተርኪሽ ትሪ ነው። ይሄም ቱያ ይባላል። አካባቢ ስሙን ያው እንደየእንትኑ ሊኖር ይችላል እና በሲልቨርም አለው ግሪን እንደዚህም አለው። በጣም ነው የሚያምረው። የተደራረቡ ነገሮች ናቸው። አበባዎችሽ እንዳልሽው በጣም ቆንጆ ናቸው። ግን አሁን እኔ ባደኩበት በተወለድኩበት አካባቢ እንደዚህ አይነት ጥድ አይቼ አላውቅም። ለምሳሌ እነዚህ አይነት ጥዶችን ከየት ነው የምታመጫቸው? ለገበያውስ ለማቅረብ አትቸገሪም? ሰው ይወደዋል አዲስ ነገር ሲሆን? አዎ በጣም ቆንጆ ጽዶች ናቸው። እንትኑን ብታዩ
ሌመን ፍሌቨር ነው እና ተርኪሽ ትሪዎች ናቸው። ከቱርክ ነው ዝርያቸው የሚመጣው። በፍሬም አላቸው ይዘራሉ፣ ነገር ግን በሆርሞን በከቲንግ ይባዛሉ እና እነዚህ ተርኪሽ ትሪ ናቸው። ክሪስማስ ትሪ ይባላል። በጣም የሚያምሩ ናቸው። በጣም ታይፓቸው እንደዚህ በጣም አትራክቲቭ እንትን ሉክ የሚሰጡ ናቸው። እያንዳንዳቸው ዋጋቸው ይለያያል ማለት ነው። ለምሳሌ ይሄኛው ጥድ ነው። ወደ አበባው ጋር ደግሞ እንሄዳለን። የአበባውም ይለያል ማለት ነው ዋጋቸው። ሁሉም ይለያሉ። ሁሉም ቫራይቲ እንደየቫራይቲው ዋጋውም እንደ ቁመትም ታይፑ ብቻ ሳይሆን ቁመቱን በጨመረ ቁጥር በነርሰሪ ሌቭል ባሉበትና እየጨመሩ በሚሄዱበት ጊዜ ዋጋቸው የተለያየ ነው። እኔ ምልሽ አሁን ለምሳሌ ካሳየሽኝ አበቦች ሁሉ አንድ ማቃተን አበባ አገኘው። እቺ ደግሞ በእኛ አካባቢ አይዳሚያ በመባል ትታወቃለች። ታውቂያለሽ? ስለዚህ ያው የተወሰነ ነገር እንዳልኩሽ ቅድም ወላይታ እንደተወለድኩባት ሀገር ከመሰማቱ የተነሳ አንዳንድ ተረቶችንም ሆነ የስፔሻሊ አበባ ነገሮችን ግሪን ነገሮችን ምን ማለት ነው ምንድነው እያልኩ ጠይቃለሁና እቺ ደግሞ ያው ከታሪክ አንፃር በርከት ያሉ ታሪኮች አሉ። በትክክል እንደነ ኮርማጭሻ የሚባለው ነጩን አቃለው እነ ሀይተቱኬ የሚሰራባቸውን ብዙ አይነት ጠለያ አቃለው እና እነዚህ ነው። እቺ አይዳሚያ ትባላለች በእናንተ እና እቺ ይሄ በድሮ ታሪካዊ እንትኗንም እንድናስቀምጥ ፈልገን ነው። ይሄ ታሪክ የተሰራበት የሰራ ሰው ሐውልት እንደመሆኑ ይሄ አይዳሚያ እዚህ ጋር እንዲሆን የፈለግንበት ምክንያትም አለን። ታሪካዊ ቦታ ስለሆነና በድሮ በካወጦና ጊዜ በንጉስ ካወጦና እንትን ጊዜ ጦርነቱ ሂደት ላይ እቺን ነገር እንደ ንብ መበተኛ ይጠቀሙባት እንደነበር ሰምተናል። አይዳሚያ ማታ የምትባለው አይዳሚያ ማታ እቺ ንብ ሲነካ ይበተናል ንቡ። የዛኔ ወራሪ እንትኖችን ያባረረላቸው ነበርና ስፔሻሊዛም ተክለነዋል። አልፈካም ይፈካል። የንጉስ ካወጦና ሐውልት ጋር አድርገናታል። ሶሪ እና እዛም አድርገናታል። በጣም ነው መወዳት ብታይ ትንሽነቷ እቺ ላይት የሎ ደግሞ የኛ የአደይ አበባም እንትን አላትና በጣም ደስ ይላል። ከዚህ ጋር ተያይዞ ሴት እህቶቻችንን በሐሳብም በሌሎች ነገሮችም እንግዲህ ከራስሽም ጋር አያይዘሽ መደገፍ የምትፈልጊው ነገር ያ ማለት ምንድነው? ሴት ልጅ ያው መስራት አለባት፣ ጠንካራ መሆን አለባት የሚባል እሳቤ አሁን ላይ ባሉ ትውልዶች በፊትም ይነሳልና አንቺ ደግሞ ተምሳሌት ነሽ፣ ጠንካራ ነሽ ብዬ አስባለሁ። ስለዚህ ሴቶችን እንደው ምን ትመክሪያቸዋለሽ? ኦኬ ሴቶችን የምመክራቸው አንደኛ ሴት ልጅ በባህል ወይ ደግሞ የአስተዳደግ ላይ ቤዝመንቷ ላይ ችግሮች ሲኖሩ ብዙ ሜንታሊ የምትጎዳበት ነገር አለ። ወይም በባህል ተጽዕኖ አሁን ሴት እንዲያታረግም እንዲ ምናምን እየተባለን የምንወጣበት ነገር አለና እንደገና ደግሞ አስተዳደጋችንም ከዛ ተጽዕኖ ተነስቶ የሚፈጥርብን በህብረተሰቡ ስር የሚፈጥርብን ሴት ልጅ እንዲያትልም እንዲያታደርግ ምን ባላቸው ነገሮች አሉ። እኔ እሱ ፓርት አይገባኝም ማለት እንችላለን። በጣም እንችላለን። የሚገርምሽ እኩልነት ምናምን የሚባለው ላይ አይደለም። አሁን እስከ መምራት ደርሰናል። በጣም በትክክል እያየን ነው። አሁን የኛ ክብርት ከንቲባችን ምን አይነት የሚገራርሙ ነገሮችን እያሳየችን እንደሆነ ባጭር ጊዜ እሷ ተምሳሌታችን ልትሆን ይገባል ለሁላችንም። እንደገና ደግሞ ብዙ እነ ክብርት አዳነች አበቤ ብዙ ከሚሸል ኦባማ ጀምሮ ማለት ነው ብዙ አሉና እንቁ የሆኑ ብዙ ሴቶች አሉና እነዛንም ተምሳሌት እያደረግን ሴቶችዬ በርቱልኝ፣ ብዙ ማድረግ እንችላለን። ምናልባት በምን ያክል ካፒታል ነው የተነሳሽው? አሁን የደረሽበትስ ምን ይመስላል? በጣም በሚገርምሽ ሁኔታ እኔ ካፒታል አልነበረም መነሻዬ አይዲያ ነው የነበረኝ። ከዛ በተረፈ ደግሞ እግዚአብሔር ነው የነበረኝ። ስለዚህ በጣም በሚገርም ሁኔታ ዛሬ ላይ ያለኝን ነገር ሳይ እደነቃለሁ። እግዚአብሔር እንዴት አድርጎ እዚህ ጋር እንዳደረሰኝ ብዙ ፌላሪቲዎችን አልፌ ነው እዚህ ጋር የመጣሁት። ሶዶን በጣም ብዙ ማመሰግንበት ታይም አለኝና ስፔሻሊ አሉ ላመሰግናቸው የሚገቡ እንቁ ሰውኛ ሰው የሚሸት ካራክተር ያላቸው ብዙ ሰዎችን አግኝቼበታለሁ። እንደተወለድኩባት ከተማ ነው የሚሰማኝ። በጣም ምርጥ ቤተሰቦችን አፍርቼበታለሁና ካፒታሎቼ እነሱ ናቸው። ምናልባት ከዚህ ውጪ አሁን አንደኛውን ክፍል ነው ያየነው፣ ያኛውን ደግሞ የመጀመሪያ መነሻ አካባቢሽንም የአበባ ምርቶች በርከት ብሎ በአረንጓዴነት የሚታወቀውን ደግሞ
እዛ ጋር ያለውን አይተናል። ምናልባት ከዚህ ውጪ ሌላ ቦታ ላይ የሰራሻቸው ስራዎች ይኖራሉ ወይ? ነው ብዙ አሉ። የግለሰብ ግቢዎች በጣም ብዙ አሉ፣ ድርጅቶችም ጭምር እዚሁ ሶዶ ከተማ ላይ። እንደገና ደግሞ ትልቅ ተምሳሌት ሊሆነኝ የሚችል የመጀመሪያም የማሳያ የነበረ አቦል ጋርደን ካፌ አለ። ሙሉ ግቢውን እኔ ነኝ የሰራሁት። በጣም በሚያምርና ቆንጆ ካፌ ነው። ሲቀጥል ደግሞ ጦና አደባባይ ሐውልቱ እሱም ስራ ላይ የእጃችን አሻራ አለበት። ካውጦና ማለት ያ ካውጦና ሶሪ። ሌላው ደግሞ ከተሞች ላይ የሚቀመጡ የነበሩ የምስረታ ጊዜ የነበረ ፎቶች ስለነሱም የምናነሳበት ነገር ይኖረናል ብዬ አስባለሁ እና እነሱንም እኛ ነን የሰራነው። በጣም ብዙ ድርጅቶች ላይ የእጃችን አሻራ አለ። አረንጓዴ ባለበት ሀያት አለች። ስሟ ይነሳል፣ ከፍ ተብሎ ይነሳል ማለት ነው። በትክክል አልተነሱም አልታዩም የተባሉ አካባቢዎች ላይ እሷ የጠራቻቸው ቦታዎች ደግሞ አሁን እናቀናለን። ወላይታ ቴሌቪዥን ዛሬ ከሀያት ጋር ቆይታን እያደረገ ነው። ወላይታ ሶዶ ከተማ ደግሞ የሷ አሻራ ምንድነው የሚለውንም በዛው እንጎበኛለን። ሴት እህቶቻችን በዚህ መካከል ውስጥ ደግሞ ሀሳቦቻችንን ወደ እናንተ ስናዘዋውር ምንድነው የሚጠቅመኝ የሚለውን እየወሰዳችሁ ቆይታ እንድታደርጉን እንጋብዛችኋለን። ወደ ሌላኛው ስፍራ ነው። የተከበራችሁ ተመልካቾቻችን በመከታተል ላይ የምትገኙት ከወላይታ ቴሌቪዥን የመዝናኛ ዝግጅታችንን አንደኛውን ምዕራፍ ነው እንግዲህ ይዘን የመጣ ነው። በርካታ ቦታዎች ልንሄድ ነው ያለነው። አሁን የመጀመሪያውን ስፍራ አይተን አብቅተን እዚህ ስፍራ ላይ የተገኘ ነው ያለ ምክንያት አይደለም። በካውጦና ሐውልት ስር ነው ያለነው። እንግዲህ የካውጦና ታሪኩን ታውቁታላችሁ። ንጉስ ነው ካውጦና። ስለዚህ እዚህ ቦታ ላይ ታሪካዊ ስለሆነ ተገኝተናል። ከካውጦና ደግሞ በታች በኩል የሚገኙ እንደዚህ የሚያማምሩ አበባዎች ደግሞ ምን አይነት የራሳቸው ትሩፋት አላቸው፣ ምን አይነት ውበት አላቸው የሚለውን ደግሞ ከኛ ጋር በቆያችሁ ቁጥር እያስቃኘናችሁ ነው የምንገኘው። እዚህ ስፍራ ላይ ቦታውን ወስዳ ተረክባ እንደዚህ የሚያምር ገጽታን የፈጠረችልን ደግሞ እቹት ሀያት ናት። ስለዚህ ሀያት ጠንካራ ሴት ናት። የአበባ ምርት ላይ ተሰማርታ ነው የምትገኘው። ይህንን ስፍራ እንደዚህ ከማዘመን ከማስዋብ ከጽዳቱ ጋር ከውበቱ ጋር ተያይዘው እንግዲህ በጣም ዋጋ ከፍላ እየሰራች ነው የምትገኘው። እዚህ አካባቢ ላይ ያላትን ስራዎች እየተዘዋወርን እንቃኛለን። ሀያት ማናት፣ ስራዎቿ ምንድናቸው የሚለውንም በዛው አያይዘን እንመለከታለን። ወላይታ ሶዶ ከተማን ከውበት አንጻር ከተለያዩ ነገሮች አንጻር እንደው ቦታውም ከማማር አንጻር ልዩ ከሚያደርገው ስፍራ አንደኛው ደግሞ የካውጦና ህንጻ ወይም ደግሞ ሐውልት የሚገኝበት ዋናው ከስር ላይ ነው የምንገኘው። እኔ ቢሮዬ እዚች አካባቢ ነው ያለውና ብዙ ጊዜ በዚህ ጋር ሳቋርጥ በጣም ደስታ ይሰማኛል። ስለ ካውጦና ታሪክ በተለይ ደግሞ አያይዤ ሐውልቱን ሳየው ያለው የአበባዎቹ የቀለማት ልዩነት በራሱ የሚሰጠኝ ነገር አለና ይሄንን አካባቢ በደንብ ነው እኔ የምወደው። ምናልባት እነዚህ ደግሞ ያንቺ የእጆችሽ አሻራዎች ናቸውና እንደው ምን ያክል ደግሞ አንቺ ደስተኛ እንደምትሆኚ ከራስሽ አንደበት እንሰማለንና ይሄንን ቦታ ከማስዋብ የከተማችንንም የውበትና የጽዳት ደረጃን አንድ ደረጃ ከፍ ከማድረግ አንጻር ለፍተሻል ብዬ አስባለሁ። እንደው ስለዚህ ስፍራ ደግሞ ንገሪኝ እስቲ። ይሄን ስፍራ ስናነሳ በነገርሽ ላይ በጣም እድለኛነት ነው የሚሰማኝ። በጣም እድለኛ ነኝ ብዬ ነው ማስበው። ምክንያቱም በእነ ንጉስ ካውጦና አደባባይ ላይ የኔ አሻራ ሲኖር እኔ እውነት ነው የምልሽ እግዚአብሔር ይመስገን በጣም እድለኛ እንደሆንኩኝ ነው ማስበው። ምክንያቱም የታሪኩ የሆነ እንትን ላይ በተነሳ ቁጥር እዚህ ጋር ማን ነው የሰራው የሚባለው ፍሬው አልታዬ ጋር ማን ነው የሰራው ሲባል ምናምን አለሁበት ማለት ነው። አደባባዩ ላይ አበባ ተክላለች የሚባል እንትን ስሜ ይነሳል። ለዛ በጣም ደስተኛ ነኝ። ሌላው ደግሞ ምነግርሽ ይሄ ቦታ እንደ ከተማ ውበት በጣም እንትን የሚሰጥ ነውና ግብአት ሆኖ የሚታይ ነው። ለከተማው ምርጥ ቦታ ነው፣ አይን ነው እና ህብረተሰቡ እዚህ ጋር ፎቶ ለመነሳት ይመጣል። የሰርግ ስነ ስርዓቶች አደባባይ እንደሆኑ ለፎቶ ሹት ይመጣል ምናምን። በዛ ታይም ግን የማያቸው ነገሮች በጣም ነው የሚያሳዝኑት። ምክንያቱም እዚህ ጋር የሆነ ሰው ቆሞ አታድርግ የሚለን ከልካይ ነገር እስኪኖር መጠበቅ የለብንም። ህሊናችንን ከልካይ አድርገን የሁላችንም ነው ገባሽ?
የሚረገጡ አበቦች ሲቀነጠሱ ስታይ ያሳምማል። እኔ አበባ ሰው ሲቀነጥስ ያመኛል ለእውነት። ምክንያቱም አሁን እዚህ መስታወት አለ፣ ሞዛይኩ ላይ ያለው ስዕል ብዙ ዋጋ የተከፈለበት ብዙ ብር የወጣበት ነው። እንደ ሀገር የሁላችንም ቤት ስለሆነ ደግሞ ሁላችንም ኃላፊነት ኖሮብን ከልካይ ሳይኖር የምናደርገው ነገር ለአእምሮአችን ደስ ይላል አይደለ? ተው የሚባል በሌለበት ብንጠብቀው ላለው ለህብረተሰቡ እንደ መልእክትም ቢሆነኝ የምናደርገውን ነገር ማንም ይሄን አርግ ሳይለን ራሳችን ኃላፊነት ብንወስድ የሁላችን ድምቀት ነው። ፎቶ መነሳት እኮ ይቻላል፣ መቀንጠስ ነው ማይቻለው፣ መርገጥ ነው ማይቻለው፣ ወይም ደግሞ መስታወቶች ላይ መተሻሸት ነው ማይቻለው፣ ይሰበራሉ ምናምን። ለዛ ጥንቃቄ ቢደረግ እላለሁ። በጣም አሪፍ ነው። አመሰግናለሁ። የወላይታ ሶዶ ከተማ እንግዲህ ከፍተኛ የንግድ እንቅስቃሴ ከሚከናወንባቸው አካባቢዎች አንደኛዋ ናት። ወላይታ ሶዶ እንግዲህ ሰፋፊ በሮች አሏት፣ 7 የመግቢያና የመውጫ በሮች አሏት። ይሄ ደግሞ የሚረዳት ከፍተኛ የሆነ የንግድ እንቅስቃሴ የሚዘዋወርበት ነው። አሁን ያለ ምክንያት አይደለም ይሄንን ያነሳ ነው። ስለዚህ እዚህ የታወጦና አደባባይ ወይም ደግሞ ሐውልት ስር አንድ ታሪካዊ ነገር ራሷ ከሰራችው ከታሪክ ጋር ቅድም እዛ የክቡር ፍሬው አልታየ ሐውልት ስር ስለ አይዳሚያ የሚገርም ታሪክ ነግራናለች። ምን እጠብቃለሁ የሆነ ነገር ትሰጠኛለች ብዬ ያሰብኩኝ ነበር። ስለዚህ አሁን ደግሞ እዚህ ቦታ ላይ አስገራሚ ታሪክ ልትነግረን ነው። ምናልባት ይሄንን ከማስዋብ አንፃር በርካታ ነገሮችን ሰርተሻልና ከታሪክ ጋር ስታያይሹ ደግሞ እንደው ምን አለ እዚህ ደግሞ ምን አለ መሰለሽ የወላይታ ባለ 7 በር መግቢያ እንደመሆኗ መጠን ያንን ነገር ደግሞ እዚህ ጋር መግለጽ ፈልገን ያደረግናቸው ነገሮች አሉ። እሱ ምን መሰለሽ ይሄ ተርክሽ ትሪ ነው። ቅድም ላይ እንዳሳየውሽ ዝርያቸው ባጭር ነው፣ ታይፑ ባጭር ቁመት ነው የሚያድገው። ብዙ ወጥቶ የሐውልቱንም ግሬስ እንዳሳጣን ለዛ አጭር ታይፕ ያላቸውን መርጠን ይሄ ማለት ይኸውልሽ 1 2 3 4 5 6 7 ነው እና የወላይታን 7 በር መግቢያ 7 በሯን የሚገልጹልን አሻራችንን እዚህ ጋር ኑረናል። ይሄ ማለት 7ቱ በየእንትኑ ላይ ነው ያለው፣ በየመግቢያው ጌቲንግ ዌው ላይ ሁሉም ጋር 7 ይሄ ታይፕ ያላቸው ጽዶችን አድርገናል። አሁን በኋላም በብዙ ስራ አልጠብቅሻለሁ። ያው በጣም ብዙ ስራዎች አሉን። ያው መቼም ወላይታ ወርቃ ማይዘና ብለንም አይደል የተነሳነው። ወርቃ ማይዘና ቋንቋውን ደንብ እየቻልሽ ነው። የተወሰነ ያው በምፈልገው ልክ ፐርፌክት አይደለሁም፣ ግን በጣም ኢንተረስትድ ነኝ፣ መልመድ ፈልጋለሁ። ግን የወላይታ ማህበረሰብ ቋንቋውን፣ አመጋገቡን፣ አለባበሱ እንዴት ትገልጫለሽ? ወይ በኢየሱስም በጣም ነው የምወደው። ኢቭን እኔ ወደ ወላይታ ከመምጣቴ በፊት የምፈልገው ነገር ዋንኛው ወላይታን ማየት ነበረ እና ከተማዋን ማየት በጣም እፈልግ ስለነበር ናፍቄ ጓጉቼ ነው ላይ መጣሁት። ከከተማ ስትወጪ አይከብድሽም አንዳንዴ? ወላይ አዲስ አበባ ሄጄ ስመጣ እዛ ሆኜ በጣም ሚናፍቀኝ ሶዶ ሀይተቱኬ ምን ሁላ ይዤ ሄዳለሁ ናፍቆቱን ስለማልችለው። ይህ የምትመለከቱት ማራኪ ግቢ በወላይታ ሶዶ ከተማ አቦል ጋርደን ተብሎ የሚጠራው ነው። እዚህም ያለ ምክንያት አይደለም የተገኘ ነው። አቦል ጋርደን ውስጥ የሚገኙ አረንጓዴያማ የሆኑ በጣም የሚያማምሩ የአበባ ምርቶች እንደዚህ የተለያዩ ጥዶችን እንግዲህ እዚህ አካባቢ ላይ የእጇን አሻራ ያሳረፈችው ሀያት ናት። ስለዚህ ያንዳንዱን መንግስታዊም ሆነ የግል ተቋማትን እየተዘዋወረች እንግዲህ እየሰራች ነው የምትገኘው። ይሄንን ግቢ የመረጥንበት ዋናው ጉዳይ ደግሞ ውበቱ ልዩ ነው። በከተማችን እንግዲህ ባለው ስርዓት መሰረት ለየት ተደርጎ የተሰራ ስለሆነ ለመቃኘት ሞክረናል። ከውጭ ያለውን እናስቃኛቸዋለን፣ ወደ ውስጥም ገብተን ያለውን ሁሉ ነገር እናሳያቸዋለን። የዚህ ወጣት ተሞክሮ ደግሞ ለሌሎች ወጣቶችም የስራ እድል እየፈጠረ ስለሆነ በዛው ደግሞ የማበረታታትም ነገር ይሆንብናል። ወደ ውስጥ ዘልቀናል። ሁሉንም እየተዘዋወርን የምናይ ይሆናል። አብራችሁ ነው። የተከበራችሁ የጣቢያችን ተከታታዮች በመከታተል ላይ የምትገኙት የመዝናኛ ዝግጅታችን ነው። እንግዲህ ከሀያት ጋር በጣም ደስ የሚል ቆይታ ነው እያደረግን የምንገኘው። ወላይታ ሶዶ ከተማን እየተዘዋወርን የሰራችባቸውን ስፍራዎች ሁሉ እየቃኘን ነበረ።
አሁን ደግሞ የምንገኘው ቅድም ስገባ እንደነገርኳችሁ በአቦል ጋርደን የምንገኘው ቤቱ በጣም እንዲያምር አንደኛው ግብአት የሆነው እንግዲህ የሷ የእጆቿ አሻራ ናቸው። ስለዚህ እዚህ ደግሞ የሚያምር ቆይታ ይኖረናል ብለን ተስፋ እናደርጋለን። በድጋሚ ስለሰጠሽን ጊዜ በጣም እጅግ አድርጌ እያመሰገንኩኝ እንግዲህ በስራዎችሽ በጣም እየተገረምኩኝ ነው። ከዚህ በኋላም እንግዲህ በበርካታ አዳዲስ ስራዎች በተለይ እንደ ሶዶ ከተማ ብዙ ነገር እጠብቃለሁኝ። እዚህ ቤት ውስጥ የነበረሽ ቆይታ ስራዎቹ እንደውም ከተማ ላይ ካየኋቸው ሌላ አይነት ዝርያ አይነት አበቦች ቅጠላ ቅጠሎች እያየሁኝ ነው። ምን ይመስላል እንደውም እዚህ ቤት ውስጥ የነበረሽ ቆይታ? አመሰግናለሁ። እኔም በድጋሚ አቦል ጋርደን ከሰራዋቸው ስራዎች መሀል ዋንኛውና በጣም ደስተኛ ሆኜ የሰራሁት ስራ ነው። የመጀመሪያም ከተማ ላይ ስሰራው የነበረ ስራ ነውና በጣም ደስተኛ ነበርኩ ስሰራው። ባለቤቶቹም በጣም መልካም ሰዎች ናቸው። ጥሩ የስራ እድል ነው የሰጡኝ እና በዚህ አጋጣሚ አመሰግናለሁ። አበቦች ታይፖቻቸውን ስንመርጥ ያው ዲዛይን ካደረጉ ባለሙያዎቹ ጋራ እየተናበብን ነበረ እና እንዲህ ከጎን የምታያቸው ሜሹ ላይ ያሉትንም ስራዎች ምናምን ተናበን እዚህ አካባቢ ሶፋም ፓርት ስለሆነ ውሃ ቶሎ የማይፈልጉ አበቦችን ሰው ሲቀመጥ የማይረብሹ ምናምን ብለን ነው እናንትን ያለው። በጣም አሪፍ ጊዜ ነበረን ስንሰራ፣ ደስተኛ ሆነን የሰራ ነው። ያው ውጤቱም ይሄን መስሏል። እንደ የመጨረሻ ጥያቄ ላድርግልሽና ከአፈርና ውሃ ጋር ከአበባ ጋር ከምርቶች እንደው ትቀርቢያለሽ ለግብርናው ስራና ምናልባት ወደፊት በምን አይነት ስራ እንጠብቅሽ? አበባ ላይ ብቻ ነው የምናገኝሽ ወይስ እንደው የጠቅላይ ሚኒስትሩንም ራዕይ ከመተግበር አንጻር በጓሮ አትክልቶችን ጠብቅሽ? ራዕይሽ ምንድነው ወደፊት? ትልቅ ፕላን አለን እንደ ሀያት ግሪነሪ ትልቅ እና ሰፊ ፕሮጀክት ይዘን ነው እና የተነሳ ነው። ወደፊት ፋርሞች ግሪን ፋርሞችን በስፋት የምንሰራ ይሆናል። ሌላው ማመስገን የምፈልገው በብዙ ተግዳሮቶች ላይ ሆኜ በብዙ ያገዙኝ ሰዎች አሉ። መጀመሪያ ግን ፈጣሪን በጣም አመሰግናለሁ። ብርታት ሰጥቶ የማይታለፉ የሚመስሉ ጊዜዎችን አሳልፎኝ ዛሬ ላይ ስለቆምኩኝ በጣም አመሰግናለሁ ፈጣሪን። ሲቀጥል ደግሞ ቤተሰቦቼን በጣም ነው አመሰግናለሁ። ወንድሞቼን በጣም እጅግ በጣም አመሰግናለሁ። በጣም አመሰግናለሁ እና በጣም የምወደው ወንድሜ ነው። ጀርመን ነው የሚኖረው። ሚስቱ ሱዛን ትባላለች። ልጆቹ ኤልያስና ሀና በጣም ብዙ ውለታ አለብኝ እነሱና በጣም አመሰግናለሁ። ጋሼ በጣም አመሰግናለሁ። ምስጋናዬ ላይ እናቴ ትልቁን ድርሻ የምትይዘው ጥንካሬ ያስተማረችኝ በጣም ጀግናና ጎበዝ እናት አለችኝና ወይዘሮ አመለወርቅ በሽር አዶቲኞ በጣም ንቃረረምጂ ንቅ ዘበርቾረኒ በጣም ነው የምወድሽ እናቴ።